ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሮብ ጥር 20 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካ ምክትል የውጭ ጉዳይ ሚኒስትርና የአሜሪካ አፍሪካ እዝ አዛዥ ጀነራል ጋር መወያየታቸውን፣ አቶ ጌታቸው ረዳ ወደ ጦርነት ለመግባት እየተንቀሳቀሱ ያሉ የህወሓት ቡድን አመራሮችን የክልሉ ወጣቶች እንዲቃወሙ ጥሪ ማቅረባቸውን እንዲሁም ስለ ጋምቤላ ክልል የሰላም ሁኔታ የሚሰራጩ ሐሰተኛ መረጃዎች ፈተና እንደሆኑበት የክልሉ መንግስት ማስታወቁን የተመለከቱ ጉዳዮችን ወደ እናንተ እናደርሳለን። አብራችሁን ቆዩ። እንኳን አደረሰን እየተባባልን አንዳችን ለአንዳችን ያለንን መልካም ምኞት ፍቅራችንን እንገልጻለን። እንኳን ለብርሃነ ልደቱ አደረሳችሁ። አቢሲኒያ የሁሉም ምርጫ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካ ምክትል የውጭ ጉዳይ ሚኒስትርና የአሜሪካ አፍሪካ እዝ አዛዥ ጀነራል ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ቲላንዳውና የዩኤስ አፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰንን በጽህፈት ቤታቸው ተቀብለው አነጋግረዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍም ቀጣይነት ያለው ትብብርና መከባበርን አጽንኦት እየሰጠ ደማቅና ገንቢ ውይይት ማድረጋቸውን ገልጸዋል። በተጨማሪም የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ጋር የተወያዩ ሲሆን በውይይታቸውም ኢትዮጵያና አሜሪካ ያላቸውን የሁለትዮሽ ግንኙነት ይበልጥ ማጠናከር በሚችሉባቸው ጉዳዮች ላይ መክረዋል። ሁለቱ ወገኖች በቀጠናዊ የጋራ ጉዳዮች ላይ ሀሳብ መለዋወጣቸውን የውጭ ጉዳይ ሚኒስቴር ገልጿል። በኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ላይ በክብር እንግድነት የታደሙት የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በበኩላቸው አሜሪካና ኢትዮጵያ በአፍሪካ ቀንድ ያሉ የሽብር ስጋቶችን ለመከላከል በጋራ የመስራት ጽኑ ፍላጎት እንዳላቸው በክብረ በዓሉ ላይ ገልጸዋል። ሁለቱ የአሜሪካ ከፍተኛ ባለስልጣናት በኢትዮጵያ አየር ኃይል የተዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖ ትላንት ጥር 19 ቀን 2018 በቢሾፍቱ ተገኝተው መጎብኘታቸውም ይታወቃል። አቶ ጌታቸው ረዳ ወደ ጦርነት ለመግባት እየተንቀሳቀሱ ያሉ የህወሓት ቡድን አመራሮችን የክልሉ ወጣቶች እንዲቃወሙ ጥሪ ያቀረቡ። የፕሪቶሪያውን ስምምነት ለመፈጸም እንደ ፖሊሲ ይዘነው የነበረው ከግጭት ውጪ ያለውን ጫና የመፍጠሪያ አማራጭ መንገድ በግለሰብና በቡድን የስልጣን ጥማት የተያዙት የህወሓት ቡድኖች ተፈናቃይ በመመለስም መልሰው ወደ ጦርነት ሊወስዱት ነው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ገልጸዋል። አማካሪ ሚኒስትሩ በሰላማዊ መንገድ ተፈናቃዮችን ለመመለስ የሚያስችሉ ዲፕሎማሲያዊ ግንኙነቶችና ከፌዴራል መንግስት ጋር በተደጋጋሚ የተካሄዱ መድረኮች ወደ ተግባር እንዳይገቡም ይህ የህወሓት ቡድን እንቅፋት ሆኗልም ብለዋል። ተፈናቃዮችን በአስተማማኝ ሁኔታ ለመመለስ ዘላቂ ሰላምና መተማመን ላይ የተመሰረተ እንዲሁም የመልሶ መቋቋም መስፈርቶችን ያሟላ አካሄድ መኖር እንዳለበት ያነሱት አቶ ጌታቸው ረዳ በውጭም በውስጥም ባሉ አካላት ተሳትፎ ግዙፍ የፋይናንስ ድጋፍ እንደሚያስፈልግም ጠቅሰዋል። አቶ ጌታቸው ረዳ ይህ ኃይል ሁሉንም አይነት እድሎችን አባክኖና የህዝቡን አቅም በትኖ የሰላምን በር በመዝጋት ወደ ግጭት የሚመልስ ሁኔታን አመቻችቷል ያሉ ሲሆን በግፊት ተፈናቃዮችን ለመመለስ በሚመስል መልኩ ገዳዮቻችንን ለማስደሰት መቼና እንዴት እንደሚያልቅ ለመገመት አስቸጋሪ የሆነ ጦርነት ለመቀስቀስ እየሰራ ነው ብለዋል። አክለውም በእርግጠኝነት ግን ጦርነቱን ትግራይ መሬት ላይ ለማድረግ ያለመ ነው፣ ስለሆነም ይህን አይነት እንቅስቃሴ አቁሙ ሲሉ አስጠንቅቀዋል። የወጣቱን ህይወት የመዋጊያ መሳሪያ አድርገው የሚንቀሳቀሱ አካላትን ያሳሰቡት አቶ ጌታቸው ረዳ ወጣቱና የታጣቂ ቡድኑ አባላት ችግሮች የሚፈቱት በሰላማዊ መንገድ መሆኑን ተረድተው አስፈላጊ መስዋዕትነትን ከመክፈል እንዲታቀቡና እነዚህን አካላት እንዲቃወሙም ጥሪ አቅርበዋል። አያይዘውም ያንተን መስዋዕትነት ደጋግመው አቅልለው ያዩትና ክፍፍላቸውን ወደ ሙሉ ጦርነት ለመቀየር የማይረባ እንቅስቃሴ የጀመሩትን የፖለቲካ ወታደራዊ መሪዎች ለማስቆም የተቻለህን አድርግ ሲሉ ለወጣቱና ለታጣቂዎች መልእክታቸውን አስተላልፈዋል። ስለ ጋምቤላ ክልል የሰላም ሁኔታ የሚሰራጩ ሐሰተኛ መረጃዎች ፈተና እንደሆኑበት የክልሉ መንግስት አስታወቀ። የጋምቤላ ክልል መንግስት በአሁኑ ወቅት በክልሉ በማህበራዊ ሚዲያዎች ላይ የሚሰራጩ ሐሰተኛ ወሬዎች እየተበራከቱ እንደሚገኙ ገልጿል።
በክልሉ በተለያዩ የማህበራዊ ሚዲያዎች የሐሰት መረጃዎችን በመልቀቅ ህዝቡን ለመረበሽ ጥረት እየተደረገ ይገኛል ያለው የክልሉ መንግስት መግለጫ ህዝቡ በተለያዩ ሐሰተኛ መረጃዎች ከመደናገር ይልቅ መረጃዎችን ከታማኝ ምንጮች በመውሰድ የክልሉን ሰላም ዘላቂ ማድረግ ይጠበቅበታልም ብሏል። ማንኛውም ዜጋ በማህበራዊ ሚዲያ የሚሰራጩ መረጃዎችን ከመቀበሉ በፊት ከተረጋገጠና ከትክክለኛ ምንጭ የተገኙ መሆናቸውን በጥንቃቄ ማጣራት እንዳለበትም አመላክቷል። ሰሞኑን በአንዳንድ ማህበራዊ ሚዲያዎች የሐሰት ወሬዎችን በመንዛት ህብረተሰቡ ተረጋግቶ እንዳይኖር የማድረግ ተግባራትን የሚያከናውኑ አካላት እንዳሉ ክልሉ በመግለጫው አስረድቷል። ነገር ግን የክልሉ መንግስት ከፌዴራል የጸጥታ አካላት ጋር በመሆን የተገኘውን ሰላም ዘላቂ ለማድረግ ከፍተኛ ጥረት እያደረገ እንደሚገኝም ነው የተገለጸው። በክልሉ ሰላሙ ዘላቂ እንዳይሆንና የህዝቦችን አብሮ የመኖር እሴት እንዲሸረሽር የሚያደርጉ አካላትን ህዝብና መንግስት መታገል እንደሚኖርበት ክልሉ ማሳሰቡን ከማህበራዊ ትስስር ገጹ ያገኘነው መረጃ ያመለክታል። ህብረተሰቡን የማደናገርና ውዥንብር የመፍጠር ዓላማ ይዘው ሐሰተኛ ወሬዎችን እየፈበረኩ የሚያሰራጩ የጥፋት አካላትን በጥብቅ ተከታትሎ የህግ ተጠያቂ ማድረግ የመንግስት ኃላፊነት እንደሚሆንም የክልሉ መግለጫ ያትታል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የኢንፎርሜሽን መረብ ደህንነት አስተዳደር ዜጎች በመልእክት መላላኪያ አማራጮች በሚፈጸሙ የሳይበር ጥቃቶች ተጋላጭ እንዳይሆኑ ጥንቃቄ እንዲያደርጉ ማሳሰቡን የኢትዮጵያ ወታደራዊ ተቋም በዓለም አቀፍ ደረጃ መሻሻሉንና በአፍሪካ ቀንድ ካሉ ሀገራትም የተሻለ አቅም ያለው መሆኑን ግሎባል ፋየር ፓወር ይፋ ማድረጉን ጨምሮ ሌሎች መረጃዎችን ቴዎድሮስ አይቸው እንደሚከተል ያቀርባቸዋል። አብራችሁን ቆዩ። የኢትዮጵያ ወታደራዊ ተቋም በዓለም አቀፍ ደረጃ መሻሻሉንና በአፍሪካ ቀንድ ካሉ ሀገራትም የተሻለ አቅም ያለው መሆኑን ግሎባል ፋየር ፓወር ይፋ አደረገ። 145 ሀገራትን በአጠቃላይ ወታደራዊ አቋማቸው ያነጻጸረው ግሎባል ፋየር ፓወር ባወጣው ሪፖርት ላይ ኢትዮጵያ ወታደራዊ አቅሟን ማሻሻሏን ገልጿል። ሀገራቱ ያላቸውን አጠቃላይ ወታደራዊ ኃይል ለማወዳደር በተጠቀማቸው ወደ 60 የሚጠጉ መስፈርቶች አማካኝነት መዝኖ ነጥብ ሰጥቷል። ከግምት ውስጥ ከገቡ መስፈርቶች መካከል ወታደራዊ ቁመና፣ የፋይናንስ አቅምና ሎጂስቲክስ ይጠቀሳሉ። በዚህም አሜሪካ፣ ሩሲያ፣ ቻይና፣ ህንድና ደቡብ ኮሪያ በወታደራዊ አቅም ከ1 እስከ 5 ያለውን ደረጃ ይዘዋል። በደረጃው መሰረት ኢትዮጵያ በአፍሪካ 5ኛ ደረጃን ስትይዝ 5 ደረጃዎችን አሻሽላም በዓለም አቀፍ ደረጃ 47ኛዋ ጠንካራ ወታደራዊ አቅም ያላት ሀገር ሆናለች። ኢትዮጵያ በአፍሪካ ቀንድም ሆነ በምስራቅ አፍሪካ በወታደራዊ ዘርፉ መሪ ሀገር መሆኗን ያሳየው ይህ የግሎባል ፋየር ፓወር ሪፖርት ኤርትራ 119ኛ፣ ሶማሊያ 137ኛ፣ ሱዳን 66ኛ፣ ኬንያ 84ኛ፣ ደቡብ ሱዳን 113ኛ ደረጃ ላይ እንደሚገኙ ይፋ አድርጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ቅዳሜ ጥር 16 ቀን 2018 ዓ.ም የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓልን አስመልክቶ ባደረጉት ንግግር በቀጣይ 5 ዓመታት የኢትዮጵያን አየር ኃይል አቅም በእጥፍ ለማሳደግ እቅድ መያዙን መናገራቸው ይታወሳል። በትናንትናው ዕለት የኢትዮጵያ አየር ኃይል አብራሪና ሙያተኞችን ባስመረቀበት ወቅት ንግግር ያደረጉት የጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ደግሞ የኢትዮጵያ መከላከያ ሰራዊት በዓለም አቀፍ መስፈርቶች ደረጃውን ማሻሻሉን ጠቅሰው ነበር። የኢንፎርሜሽን መረብ ደህንነት አስተዳደር ዜጎች በመልእክት መላላኪያ አማራጮች በሚፈጸሙ የሳይበር ጥቃቶች ተጋላጭ እንዳይሆኑ ጥንቃቄ እንዲያደርጉ አሳሰበም። የኢንፎርሜሽን መረብ ደህንነት አስተዳደር በዋትስአፕ በቴሌግራምና በሌሎች የመልእክት መላላኪያ ፕላትፎርሞች አማካኝነት በዜጎች ላይ የሚሰነዘሩ የሳይበር ጥቃቶችና ማጭበርበሮች በአሳሳቢ ሁኔታ እየጨመሩ መምጣታቸውን አስታውቋል። በአሁኑ ወቅት በሀገሪቱ የሚካሄዱ የተለያዩ ሲምፖዚየሞችን፣ ዓለም አቀፍ መድረኮችንና የኦንላይን ስብሰባዎችን እንደ መልካም አጋጣሚ በመጠቀም የሳይበር ወንጀለኞች የእነዚህን ኩነቶች ስም ለሐሰተኛ ድርጊቶቻቸው መጠቀሚያ እያደረጉ እንደሚገኙ አመላክቷል። እነዚህ አካላት የማህበረሰቡን የግል መረጃ ለመስረቅ፣ የባንክ ሂሳቦችን ለመመዝበርና የዲጂታል ደህንነትን ለማናጋት በተቀናጀ መልኩ እየሰሩ መሆኑን አስተዳደሩ በክትትልና በምርመራ ማረጋገጡን ገልጿል። አጭበርባሪዎቹ ለሲምፖዚየሙ ተሳታፊዎች የተዘጋጀ ነጻ የኢንተርኔት ፓኬጅ፣ ልዩ የሥራ ቅጥር ወይም ይህ የስብሰባ መሳተፊያ ሊንክ ነው፣ ይክፈቱና ይግቡ የሚሉ አሳሳችና ማራኪ መልእክቶችን በማሰራጨት ተጠቃሚዎች በመልእክቱ ውስጥ የተካተቱትን ሊንክ እንዲጫኑ እንደሚያደርጉም ገልጿል።
ድርጊቱም ተጠቃሚው ሳያውቀው ወደ አጥፊ ተልእኮ ወዳላቸው ድረ ገጾች እንዳመራና ለጥቃት ተጋላጭ እንዲሆን የሚያደርግ የመጀመሪያው የወንጀለኛ እርምጃ እንደሆነ አመልክቷል። ይህ አይነቱ ጥቃት ከግለሰቦች መረጃ ስርቆት ባለፈ በእጃቸው የሚገኙ ሚስጥራዊ መረጃዎች በጠላፊዎች እጅ እንዲወድቁ በማድረግ በሀገር ደህንነትና ሉዓላዊነት ላይ ከፍተኛ አደጋ የሚጋርጥ መሆኑን አስተዳደሩ በጥብቅ አሳስቧል። በዚህም ተጠቃሚዎቹ የተላከላቸውን ሊንክ ሲጫኑ ወይም የተጠየቁትን መረጃ ሲሞሉ የዋትስአፕ ወይም የቴሌግራም አካውንታቸው ወዲያውኑ በጠላፊዎች ቁጥጥር ስር እንዲውል እንደሚያደርግ ነው በመግለጫው ላይ የሰፈረው። እነዚህን መሰል የሳይበር ደህንነት ስጋቶችን ለመቀነስ የመንግስትና የግል ተቋማት እንዲሁም ማህበረሰቡ ከመቼውም ጊዜ በላይ ከፍተኛ ጥንቃቄ ሊያደርግ እንደሚገባ አስተዳደሩ አሳስቧል። የጌዲኦ ማህበረሰብ የዘመን መለወጫ በዓል የሆነው ዳራሮ በዛሬው ዕለት በአዲስ አበባ ተከበረ። የጌዲኦ ማህበረሰብ የዘመን መለወጫ በዓል የሆነው ዳራሮ በዓሉ ዳራሮ ለባህልና ቱሪዝም ልማት በሚል መሪ ቃል በዛሬው ዕለት በአዲስ አበባ በሸራተን ሆቴል ተከብሯል። በመርሃ ግብሩ ላይ እንደተገለጸው ከዛሬው አከባበር በተለየ ቱባ ባህልን በሚያሳይ መልኩ የፊታችን ጥር 30 ቀን 2018 ዓ.ም በዞኑ ዋና ከተማ በሆነችው በድላ ሁለገብ ስቴዲየም በከፍተኛ ዝግጅት ይከበራል ተብሏል። ዳራሮ የጌዲኦ ብሔር ከአሮጌው ዘመን ወደ አዲስ ዘመን መሸጋገሩን የሚያበስርበት ታላቅ በዓል ሲሆን በውስጡም ትልቅ የሆኑ ማህበራዊና መንፈሳዊ ትርጉሞችን መያዙ ተገልጿል። በዓሉን አስመልክቶ በአዲስ አበባ በተዘጋጀው መርሃ ግብር ላይ የብሔረሰቡን ታሪክ፣ ባህልና ቋንቋ የሚዳስሱ ሲምፖዚየሞችና ሌሎች ዝግጅቶች ቀርበዋል። የጌዲኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ የዳራሮን በዓል ከዞኑ አልፎ በሀገር ደረጃ መከበሩ ዞኑን ከማስተዋወቅ ባለፈ ኢንቨስትመንትን ለመሳብ የሚያግዝ መሆኑንና በዓሉን በዩኔስኮ ለማስመዝገብ ጥረት እየተደረገ መሆኑን ተናግረዋል። የአዲስ አበባ ከተማ የባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው እንደገለጹት የዳራሮ ክብረ በዓልን ጨምሮ ከሌሎች የሀገራችን ሀብት የሆኑ ባህላዊ እሴቶች በከተማችን መከበራቸውን እንደ ሀገር መልካምና ብርቅዬ እሴቶቻችን የከተማችን ነዋሪዎች በጎ ገጽታዎችን እንዲማሩ ያደርጋል ሲሉ ተናግረዋል። የዳራሮ ክብረ በዓል ጨምሮ ከሌሎች የሀገራችን የሆኑ ባህላዊ እሴቶች በከተማችን መከበራቸው እንደ ሀገር መልካምና ብርቅዬ እሴቶቻችን የከተማችን ነዋሪዎች እንዲያውቁ በጎ ገጽታቸውን እንዲማሩ እድል በመፍጠር ህብረ ብሔራዊት ብሎም የባህል ሞዛይክ የሆነችውን ከተማችን በጣም ከፍ ያደርጋል። በበዓሉ ማህበረሰቡ ለአባ ገዳ ስጦታ ይዞ በመቅረብ ምርቃትን የሚቀበልበት እንዲሁም ፈጣሪ ላደረገላቸው ሰላምና ስኬት ምስጋና የሚያቀርቡበት ዕለት መሆኑ ተገልጿል። በዓሉ በቀጣዩ ዓመት የምርት ዘመን የተሻለ ምርት እንዲገኝ፣ የህብረተሰቡ ጤናና ደህንነት እንዲጠበቅ ምኞትና ጸሎት የሚደረግበትም ነው ተብሏል። ኢራን ከአሜሪካ ጋር ለመደራደር ያቀረበችው ጥያቄ እንደሌለ በውጭ ጉዳይ ሚኒስትሯ በኩል ገለጸች። ኢራን ከአሜሪካ ጋር ለመደራደር ጥያቄ አላቀረብኩም ብላለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቅቺ ከአሜሪካ ጋር ግንኙነት አለመጀመራቸውንና ከአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ጋር አለመገናኘታቸው ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት ግዙፍ የጦር መርከቦች ወደ ኢራን እየተጠጉ እንደሆነ ተናግረው ቴህራን ከዋሽንግተን ጋር ስምምነት እንደምትፈጽም ተስፋ አለኝ ብለዋል። ከጥቂት ሳምንታት በፊት ከአውሮፓውያኑ 1979 እስላማዊ አብዮት በኋላ ደም አፋሳሽ የተባለለት ተቃውሞ በኢራን መቀስቀሱን ተከትሎ አሜሪካ ወደ ባህረ ሰላጤው አካባቢ ተጨማሪ ወታደራዊ መርከቦች አሰማርታለች። የኢራኑ ውጭ ጉዳይ ሚኒስትር በእኔና በዊትኮፍ መካከል ባለፉት ቀናት የተደረገ ምንም ግንኙነት የለም፣ እኛ ለድርድር ጥያቄም አላቀረብንም ሲሉ መናገራቸውን የኢራን መንግስት መገናኛ ብዙሃን ዘግቧል። ነገር ግን የተለያዩ አደራዳሪዎች ምክክር እያደረጉና ከኢራን ጋር ግንኙነት እያደረጉ መሆኑን መናገራቸውን የሮይተርስ ዜና ወኪል ዘግቧል። አቋማችን ግልጽ ነው፣ ድርድር ከማስፈራራት ጋር አብሮ አይሄድም፣ ንግግር ሊኖር የሚችለው እብደትና ከአቅም በላይ የሆኑ ቅድመ ሁኔታዎች ከሌሉ ነው በማለት የውጭ ጉዳይ ሚኒስትሩ ገልጸዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ማክሰኞ ቴህራን ዓለም አቀፍ ሕግን የተከተለ እንዲሁም ጦርነትን ማራቅ የሚችል የትኛውም አይነት ሂደትን ትቀበላለች ሲሉ ለሳውዲው ልዑል አልጋ ወራሽ ሞሐመድ ቢን ሰልማን እንደተናገሩ ተዘግበዋል። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለ ደርሰናል። መረጃዎቹን ሀና ፍስሐ ታቀርባችኋለች። ተከታትለን እንመለስ። አሁንም በድጋሚ አብራችሁን ቆዩ።
ኢትዮጵያና የአውሮፓ ህብረት በኢነርጂ ዘርፍ ያላቸውን ትብብር ለማጠናከር ተስማሙ። የኢትዮጵያና የአውሮፓ ህብረት በታዳሽና የኢነርጂ ዘርፍ ያላቸውን ትብብር ለማጠናከር መስማማታቸውን የገንዘብ ሚኒስቴር አስታውቋል። በ27ኛው የአፍሪካ ቀንድ ኢኒሼቲቭ የሚኒስትሮች ስብሰባ ላይ ለመሳተፍ ወደ ሞቃዲሾ ያቀኑት የገንዘብ ሚኒስትር አቶ አህመድ ሺዴ ከአውሮፓ ኮሚሽን የዓለም አቀፍ አጋርነት ምክትል ዳይሬክተር ጄኔራል ሜሪያም ፌራን ጋር መወያየታቸውን ሚኒስቴር መስሪያ ቤቱ ገልጿል። በውይይቱም ኢትዮጵያና የአውሮፓ ህብረት ኮሚሽን ያላቸውን ትብብር ማጠናከር በሚቻልባቸው ጉዳዮች ላይ ምክክር ማድረጋቸውን፣ በተለይም የአውሮፓ ህብረት በኢትዮጵያ ያለውን የማክሮ ኢኮኖሚ ሪፎርም ፕሮግራሞች እንዲደግፍ ከስምምነት ላይ መደረሱን ተመላክቷል። አቶ አህመድ ሺዴ በውይይቱ ወቅትም የአውሮፓ ህብረት ከሌሎች አጋር አካላት ጋር በመተባበርም በኢትዮጵያ ለታዳሽ የተቀናጀና ዘላቂ ኢነርጂ መርሃ ግብር የሚያደርገውን ድጋፍ አድንቀዋል። ሜሪያም ፌራን በበኩላቸው ተቋማቸው የምስራቅ አፍሪካ ኢኒሼቲቭ አካል የሆነውን የኢትዮ ጅቡቲ የትራንስፖርት ኮሪደርን በፋይናንስ ለመደገፍ ቁርጠኛ መሆናቸውን ተናግረዋል። በተያያዘ መረጃ የገንዘብ ሚኒስቴር አቶ አህመድ ሺዴ ወደ ሞቃዲሾ ከማቀናታቸው በፊትም ከክሪስቶፈር ቲ ላንዳውን ጋር የተወያዩ ሲሆን በዚህ ወቅትም ሁለቱ ሀገራት በኢኮኖሚ እድገት፣ በማክሮ ኢኮኖሚ ሪፎርምና በኢንቨስትመንት ትብብር ላይ በጋራ ለመስራት ምክክር አድርገዋል ብለዋል። የገንዘብ ሚኒስትሩ ኢትዮጵያና አሜሪካ ጠንካራ አጋርነት እንዳላቸው ገልጸው በቅርቡ አሜሪካ ለኢትዮጵያ ጤና ዘርፍ ያደረገችውን ድጋፍ ጠቅሰዋል። አቶ አህመድ ሺዴ ለአሜሪካው ምክትል የውጭ ጉዳይ ሚኒስትር በቅርቡ ግንባታው ስለተጀመረው የቢሾፍቱ ዓለም አቀፍ አየር ማረፊያ ገለጻ ማድረጋቸው የተገለጸ ሲሆን አየር ማረፊያውም ቀጠናዊ ትስስርና ንግድ መሳለጥ ያለውን ስትራቴጂካዊ ሚና በማውሳትም የአሜሪካ የፋይናንስ ተቋማትና ተቋራጮች ፕሮጀክቱን እንዲደግፉ ጠይቀዋል። የአሜሪካ ረዳት የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው በበኩላቸው አሜሪካ በኢትዮጵያ ያላትን የኢንቨስትመንት ተደራሽነት ለማስፋትና ለማጠናከር ፍላጎት እንዳላት ገልጸዋል። ንግድ ባንክ ከተደራሽነትና ከብድር አቅርቦት አንጻር ያለበትን ክፍተት እንዲሞላ የመንግስት የልማት ድርጅቶች ቋሚ ኮሚቴ አመላከተ። በሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ቋሚ ኮሚቴ የኢትዮጵያ ንግድ ባንክ የተሰጠውን ተልዕኮ እየተወጣ ነው ሲል ገልጿል። ይህ የተገለጸው ቋሚ ኮሚቴው የኢትዮጵያ ንግድ ባንክን የ2018 በጀት የመጀመሪያ ግማሽ ዓመት እቅድ አፈጻጸም ሪፖርት በገመገመበት ወቅት መሆኑን ከምክር ቤቱ ያገኘነው መረጃ ያመለክታል። የኢትዮጵያ ንግድ ባንክ በ2018 በመጀመሪያ ግማሽ ዓመት ያከናወናቸውን የገንዘብና ገንዘብ ነክ ያልሆኑ ተግባራት አፈጻጸም ሪፖርት ለመንግስት የልማት ድርጅት ጉዳዮች ቋሚ ኮሚቴ አቅርቧል። የቋሚ ኮሚቴው ሰብሳቢ አቶ መለሰ መና ባንኩ ከንግድ ስራው ጎን ለጎን ማህበራዊ ኃላፊነቱን ለመወጣት 67.8 ሚሊዮን ብር መድቦ የልማት ክፍተት ባለባቸው የሀገሪቱ አካባቢዎች ላይ የሰራው ስራ የሚበረታታ መሆኑን ገልጸዋል። ሰብሳቢው አያይዘውም ባንኩ ከጊዜ ወደ ጊዜ እያደገ የመጣውን የህዝብ ፍላጎትን ታሳቢ ያደረገ አገልግሎቶችን በማስፋትም ትርፉን ከደንበኞች እርካታ ጋር በማጣጣም ትኩረት ሰጥቶ መስራት ይኖርበታል ብለዋል። አቶ መለሰ መና ባንኩ አሰራሮችን በማዘመንም ወቅቱ የሚጠይቀውን የባንክ ተወዳዳሪነትን በማሳደግ ለዜጎች የኑሮ መሻሻል ባንኩ የበኩሉን ድርሻ መወጣት እንዳለበትም አሳስበዋል። የቋሚ ኮሚቴው አባላት በበኩላቸው ባንኩ ከተደራሽነትና ከብድር አቅርቦት አንጻር ያለበትን ክፍተት በመሙላት ፈጣንና ቀልጣፋ አገልግሎት ለዜጎች ለመስጠት በትኩረት መስራት እንዳለበት አስገንዝበዋል። የኢትዮጵያ ንግድ ባንክ ምክትል ፕሬዚዳንት አቶ ኤፍሬም መኩሪያ በግምገማው ወቅትም ባንኩ በግማሽ ዓመቱ በዲጂታል ባንኪንግ እንዲሁም ከኋላ የሚያገኘውን ገቢ ለማሳደግም ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። ባንኩ የሲቢኢና የሞባይል ባንኪንግ ተጠቃሚዎችን ቁጥር ለማሳደግ እንዲሁም ደግሞ የውስጥ የአሰራር ስርዓትን በማዘመን የአደጋ ስጋቶችን ለመቀነስ በትኩረት እየሰራ መሆኑን አቶ ኤፍሬም አብራርተዋል። ወደ ትግራይ ክልል የሚገባው የነዳጅ መጠን ቀንሷል በሚል ለቀረበው ውንጀላ የነዳጅና ኢነርጂ ባለስልጣን ማስተባበያ ሰጠ። በትግራይ ክልል በበቂ ሁኔታ ነዳጅ እየደረሰ አይደለም የሚል ተደጋጋሚ ቅሬታ ሲቀርብ ቆይቷል። የቀረበውን ቅሬታ በማስመልከትም የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ነዳጅ በበቂ ሁኔታ እየደረሰኝ አይደለም የሚል ቅሬታ የትግራይ ክልል ብቻ እንዳልሆነ ከሁሉም ክልሎች የሚቀርብ ችግር መሆኑን ገልጸዋል። ከንግድ ቢሮዎች ጋር በሚደረጉ ውይይቶች በሀገር ደረጃ የነዳጅ ስርጭትን በተመለከተ ባለስልጣኑ እንደሚያሳውቅ አውስተው የትግራይ ክልል ከሌሎች ክልሎች እኩል የነዳጅ አቅርቦት ጥያቄው እንደሚታይና እየቀረበለት መሆኑንም ተናግረዋል። ነዳጅ የለም እየተባለ የሚወራውም ስህተት ነው ሲሉ የገለጹት ዋና ዳይሬክተሩ ጉዳዩን የፖለቲካ ጥያቄ ለማድረግ ስለሚፈለግ እንጂ የትግራይ ክልል የነዳጅ ችግር ከሌሎች ክልሎች የተለየ አይደለም ማለታቸውን ሪፖርተር ዘግቧል። ሀገር ባላት አቅም ልክ ነዳጅን ማቅረብ እንዳለባትና በክልሉ ለሚገኙ በርካታ ኢንዱስትሪዎችን በልዩ ሁኔታ
ነዳጅ ቅድሚያ እንደሚሰጣቸው የጠቀሱት ዶክተር ደስታው ችግሩ እየተፈጠረ ያለው በህገ ወጥነት ጋር ተያይዞ መሆኑንና ነዳጅ የለም የሚለው ለሌላ ዓላማ የሚፈልገው አካል ነው ሲሉም መግለጻቸውን ዘገባው አክለዋል። ለትግራይ ክልል በቂ ነዳጅ እየቀረበ ይገኛል ማለት ይቻላል ተብለው የጠየቁት ዋና ዳይሬክተሩ በቂ ነው ማለት እንደማይቻልና ከሁሉም አካባቢዎች የሚቀርቡ ጥያቄዎች መኖራቸውም ለዚህ ማሳያ እንደሚሆን ጠቅሰዋል። የክልሉ የንግድና ኤክስፖርት ኤጀንሲ የሸማቾች ጥበቃ ዳይሬክተር አቶ ካሳሁን ክንደያ በበኩላቸው ከየካቲት 1 ቀን 2015 በፊት ወደ ክልሉ ይቀርብ የነበረው ነዳጅ 15 ሚሊዮን ሊትር መሆኑንና አሁን ግን መጠኑ ቀንሶ 850 ሺህ ሊትር ያህል እየደረሰ ነው ይላሉ። በቀን 16 የነዳጅ ቦቴዎች ወደ ክልሉ ይገቡ እንደነበርም በአሁኑ ወቅት ግን ቁጥራቸው ቀንሶ በአንድ ሳምንት አንድ ቦቴ የሚገባበት ደረጃ ላይ መደረሱንም አስረድተዋል። ስትከታተሉት የነበረው የዕለተ ሮብ ጥር 20 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰግንን። በያላችሁበት መልካም ምሽት ይሁንላችሁ።